የተከበራችሁ የፓቲው ቤተሰቦች እንደምን ሰነበታችሁ? ዛሬ የምናየው ስለ ቃል መግባትና ስለ ቃል ኪዳን ምንነት ነው። ቃል ኪዳን ምንድነው የሚለውን ነገር ስናነሳ በመጀመሪያ ከፈጣሪ ጋር በተገናኘ ነውና የምናየው መንፈሳዊ ነገሮችን የምንመለከተው። በዚህም ቃል ኪዳን ማለት ምን ማለት ነው? ወይም ቃል ኪዳን ምንድነው? ሰውስ እንዴት ነው ቃል መግባት ያለበት? የቃል ኪዳንንስ ክብደትና ቅለት እንዴት ነው ማወቅ ያለበት የሚለውን ነገር ለመረዳት እንሞክራለን። አንድ ሰው ለጎኑ የምትሆነውን ፍቅረኛውን ወይም ደግሞ ጓደኛውን ከፈለገ በኋላ ወይም ደግሞ ለጎኗ የሚሆናትን ጓደኛዋን ፍቅረኛዋን ካገኘች በኋላ ቀጥታ ወደ ቃል ኪዳን የሚሄዱበት አጋጣሚ አለ። ይህ ሁኔታ ብዙዎችን የሚጎዳ አንዳንዶች እድለኛ ሆነው በአጋጣሚ የተረፉ ካልሆኑ በቀር በብዙዎች ዘንድ ጉዳትን የሚያስከትል ነገር ነው። ብዙ ጊዜ ከመጠያየቅ ከመተያየት ነገሮች እንዴት ናቸው ብሎ ከመመርመር ቀድሞ ቃል መግባት በሰው ሕይወት ላይ ከባድ ነገሮችን የሚያስከስትበት ጊዜ በጣም በርካታ ነው። ለህንም ላብነት ብንጠቅስም ቃል ኪዳንን እንደ ማስተሳሰሪያ ከልዩነት ለመከላከል የሚጠቀሙበት አድርገው በቃል ኪዳን የሚኖሩ ቃል ኪዳናቸውን ቶሎ ብለው ገብተው እርስ በርሳቸው ለመጠባበቅ የሚሞክሩ ወንድም እህቶቻችን እንዳሉ ይታወቃል። ይህ ቃል ኪዳንን ቶሎ ብሎ ማሰር በህይወት ውስጥ ብዙ ፈተናዎችን ሊያመጣ ይችላል። ለምሳሌ አንደኛው ቶሎ ልብ ይሰጥና አንደኛው ልብ የማይሰጥበት ሁኔታ ሊፈጠር ይችላል። ደግሞም አንደኛው በሌላ ነገር ይወድቅና አንደኛው ቃሉን እንደያዘ ቃሌን አከብራለሁ በሚል ብዙ ዘመናትና ብዙ ጊዜያትን ለብቻው እየገፋ የሚጎዳበት አጋጣሚም ብዙ ነው። ዛሬ ልናሳያችሁ የፈለግነው የቃልን ከባድነት ነው። ለቃል ኪዳን ከመገባበዝ ወይም ወደ ቃል ኪዳን ከመግባት በፊት የቃልን ከባድነትና የቃልን ሁኔታ መረዳት ያስፈልገናል። ቃል ምንድነው ነው? ቃል ኪዳን ከሚለው በፊት ቃል የሚል ነገር አለ። ከቃል ቀጥሎ ኪዳን ይቀጥላል። ቃል እንደምናውቀው ራሱ ቃል ነው። ኪዳን ግን መሐላ ነው። መሐላ መግባት ላለመለያየት አብሮ ለመኖር ወይም ደግሞ አንድን ነገር ለመፈጸም ሲባል የሚደረግ የእርስ በርስ መተሳሰርን ወይም ደግሞ የእርስ በርስ ላለመከዳዳት የሚገባን ቃል መሰረት ተደርጎ የሚነገር ነገር ነው ቃል ኪዳን ማለት። ያም ማለት እስከ መጨረሻው ወይም እስከዚህን ጊዜ ወይም ደግሞ ለዚህ ወቅት ይሄን አረግልሃለሁ፣ ይሄን ወይም አረግልሻለሁ፣ ይሄን ሆነልሃለሁ፣ ይሄን ሆነልሻለሁ ተብሎ በጓደኝነት ወይም በጮኝነት ወይም ደግሞ በሌላ ይሄን አደርግልሃለሁ ተብሎ በማህበራዊ ህይወት እንዲሁም በሌሎች የህይወት አጋጣሚዎች ሁሉ ሰው ከሰው ጋራ ነገሮችን ለመቋጠር ችግሮችን ለመፍታት የሚነጋገርበት ሁኔታ ወይም የሚግባባበት ሁኔታ ወይም ደግሞ እርስ በርስ ለመተማመን ሲባል ነገሮችን ከፊት አስቀድሞ ለዚህ እያለ ቃል የሚገባበት ሁኔታ እሱ ቃል ኪዳን ይባላል። መሐላ ማለት ነው ይሄ። ስለዚህ በመጀመሪያ ቃል ኪዳን ማለት ምን ማለት ነው የሚለውን ነገር እንነጋገር። ቃል ኪዳን ማለት ቃል ኪዳንን ከባድና ቀላልነት እንረዳ። በመጀመሪያ ቃል ኪዳን ከባድነቱ ምንድነው? ቀላልነቱ ምንድነው ስንል ቀላልነቱን ስንጀምር ሰዎች እርስ በርስ እንዲተማመኑ ውስጥ ለውስጥ ያላቸው ነገር እንዲረጋጋ በማድረግ ደረጃ በጣም ትልቅ ነገር አለው። ልቦናቸው ጽኑ ሆኖና ልቦናቸው መልካም ሆኖ ነገሮችን ለመፈጸም የሚተጉ ሰዎችን አንፃር ስናየው በጣም ጥሩ ነገር አለው። ነገር ግን ቃል ኪዳንን ክብደት በምናይበት ጊዜ ቃል የሚለውን ቅድም እንዳነሳውላችሁ ቃል ማለት ፈጣሪያችን ኢየሱስ ክርስቶስ መሆኑን ሁላችንም እናውቃለን። ቃል ከተገባ በኋላ እግዚአብሔር ኢየሱስ ክርስቶስ ለአዳም ላድንህ እመጣለሁ ብሎ ቃል ገብቶለታል። ባለውም መሰረት 5500 ዘመን ቢፈጸም ሳይቀር መጥቶ ፈጽሞለታል። ያ ቃል ኪዳን ይባላል። ወይም ቅዱሳን ለኛ እኛን ለማዳን ወይ ደግሞ የሆነ ምህረትን ለማምጣት ሲሉ ከፈጣሪያቸው ከእግዚአብሔር ጋር የሚገባቡት ምህላ እሱ ቃል ኪዳን ነው። ስለዚህ አንዲት ሴት አንድን ወንድ ለማግባት ወይም አንዲት ሴት ከአንድ ወንድ ጋር ለመኖር አንድ ወንድ ከአንዲት ሴት ጋር ለመኖር ወይም አንዲትን ሴት ለማግባት እርስ በርስ በሚነጋገሩበት ጊዜ ቃል ኪዳን የሚያረጉት እነዚህን መንፈሳዊ ነገሮች መጀመሪያ አውቀው ሊሆን ይገባል በሚለው ነው። መጀመሪያ ሰዎቹ የጸኑ ነገ ምንም አይነት ነገር ሊፈጠር ቢችል ሊለያዩ የማይችሉ
የተሻለ ነገር ቢያገኙ ያማረ ነገር ቢያገኙ ነገ ከዚህ የተሻለ ነው ብሎ የሚያስቡት ነገር ወደፊታቸው ቢመጣ ገፍቶ እንኳን ወደ እነሱ ቢመጣባቸው ያን ነገር ተቋቁመው ፊት ቃል የገቡለትን ነገር ይዘው ሊቀጥሉ የሚችሉ ሰዎች መሆን መቻል አለባቸው። ይሄ ግድ ነው፣ ግዴታ ነገር ነው። በዚህ መሰረት ላይ ተንተርሶ ነው ቃል የሚገባው። የተሻለ ነገር ባገኝ ያማረ ነገር ባገኝ ሌላ ምርጫ ቢቀርብልኝ ሌላ ሴት ብትመጣ ለህይወቴ የተደላደለ ነገር የያዘች የመሰለች ወይም የያዘ የመሰለ ሌላ ሰው ቢከሰት በህይወቴ ውስጥ ወደሱ ላልሄድ አንተን ብዬ ላንተ ሁኜ አንተን ስጠብቅ ልኖር ተብሎ ነው ቃል ኪዳን የሚገባው። እና ቃል ምንድነው? ቃል ከሰማይ የወረደው ነው። ቃል ኪዳን መግባት ማለት ይሄ ወር ላይ ያለውን ከፍ ብለን የምናየውን በሰማይን ወደ መሬት ወርዶ ተበጥብጦ ምድርን እንዲያጠፋ ወር ላይ ያለው ውሃ ነው። ከዚህ በላይ ያለው የምናየው ውሃ ነው። ጸፍጸፈ ሰማይ ይባላል ወይም ሃኖስ ይባላል። ሃኖስ ወር ላይ ተከፍሎ የተቀመጠው ውሃ ነው። ውሃውን ከሁለት ከፈለው፣ አንዱን በምድር ዳር አስቀመጠው፣ አንዱን ደግሞ ወር ላይ ጠቀለለው ይላል። ወር ላይ ያለው ውሃ ምንድነው? ሃኖስ ይባላል። ሰማይ የምንለው ማለት ነው። ውሃ ነው። ማይ የሚለው ላይ ውሃ አለ። ያ ውሃ ወደ መሬት ወርዶ ዓለምን እንዲያጠፋ የተጋረደው ወይም የተከለለው በምንድን ነው? በቃል ኪዳን ነው። በቃል ነው። በቃል ነው የረጋው። በቃል ያ ቃል ግን ቢፈርስ ያ ቃል ግን ጌታችን ቢተወው ከሰማይ ያለው ውሃ ሁሉ ወደ መሬት ወርዶ ምድርን የሚሸፍናታል፣ እኛም ሁላችንም እንጠፋለን። ቃል ይሄ ነው። ሰማይን ያረጋ ሰማይን ያጸናበት ያን ውሃ በሰማይ ላይ ያለውን ውሃ በዚህ በላይ ያለውን ውሃ ያረጋበት ነው። እንደገና መሬት የቆመችው ምን ላይ ነው ካላችሁን ውሃ ላይ ነው። ውሃው ከስሩ እሳት አለው። ከእሳቱ ላይ ውሃ አለ፣ ከውሃው ላይ ደግሞ መሬት አለች። እንግዲህ ውሃው ወርዶ እሳቱን ቢነካው እሳቱ ምን ይሆናል? ይጠፋል። እሳቱ ቢጠፋ ምን ይሆናል? ዓለም ሁሉ ትቀልጣለች፣ ትጠፋለች ማለት ነው። ትጠፋለች። እንዲያጠፋ ማን ጠብቋታል? ቃል ጠብቋታል። እሳቱን ውሃው ወርዶ እንዳያጠፋው። ውሃው ደግሞ ወር ላይ ዘልቆ መሬትን በጥብጦ ይዟት እንዳይወድም ወይም ደግሞ መሬትን በጥብጦ ጭቃ አርጎ እኛን እንዳያሰጥመን እኛን ወዲያ ውስጥ እንዳያስገባን ደግሞ መሬቱን ማን አጸናው? ቃል አጸናው። ቃል ኢየሱስ ክርስቶስ ነው። ስለዚህ ማንም ሰው ቃል ለመግባት የሚፈልግ ካለ ያ ቃል ማን ነው? ኢየሱስ ክርስቶስ እንደሆነ እግዚአብሔር እንደሆነ አንድ ቃል ከተገባ በኋላ መካድ ማለት የሰማዩ ውሃ ወርዶ ይረፍብኝ፣ ምድር እኔን ለመሸከም አቅም ትጣ፣ በምድር ውስጥ ታቹን ያለው እሳት ውሃ ወደ እሳቱ አርፎ ውሃው ደግሞ ቀልጦ መሬቲቱን ይዟት ይጥፋ፣ ይሄ ሰማይ ወርዶ ይደፋብኝ እንደማለት ነው ቃል ኪዳንን ማጠፍ ማለት። ስለዚህ ይሄን ብዙ ጊዜ ስለማናስተውሎ ነው ላለመለያየት የምናደርገውን ጥረት ነው እንጂ የምናየው። ነገር ግን ይሄ ነገር ቢፈጠር ቃል ኪዳናችንን ብናፈርስ ምን ሊሆን ይችላል ወይም ምን ሊመጣ ይችላል የሚለውን ነገር ስለማናየው ነው። ስለዚህ ባልና ሚስት ወይ ሴትና ወንድ መጀመሪያ እንደተገናኙ መሆን ያለበት ወደ ንስሐ አባት መሄድ፣ የንስሐ አባት ምክር ማግኘት፣ ከንስሐ አባት ምክር ባሻገር ደግሞ በንስሐ አባቱ መስፈርቶች መሰረት እርስ በርሳቸው መጠናናት። ምን አይነት ባህሪ ያላት፣ ምን አይነት ባህሪ ያለው፣ እንዴት ያለ ሰው ትወዳለች፣ እንዴት ያለ ሰው ይወዳል፣ ስጋው ደሙ ትወዳለች ወይ፣ ስጋው ደሙ ይወዳል ወይ፣ በቤተ ክርስቲያን አገልግሎት ይፈልጋል ወይ ማገልገል፣ እሷም ማገልገል ትፈልጋለች ወይ የሚሉት ነገሮችን በደንብ መጠናናት አለባቸው። በመጠናናት ደረጃ ወደፊት የምንመለስበት ቢሆንም ሶስት ነገሮች አሉ። አንደኛው እና የመጀመሪያው ሰውየው ራሱን ህሊናውን ያዳምጣል ወይ የሚባለው ነው። ህሊናውን ያዳምጣል ወይ ማለት የሆኑ ህገወጥ ነገሮችን ሲሰራ ወይም ደግሞ የሆኑ ህገወጥ ነገሮችን ለመስራት ሲያስብ ህሊናዬ ምን ይላል ወይ ደግሞ ህሊናዬ ይሄን ነገር ስራ ይላል አትስራ ይላል የሚለውን አይቶ የህሊናውን አማክሮ የሚሰራ ሰውም የማይፈርድበት አንዳንድ ጊዜ እግዚአብሔርም የማይፈርድባቸው አንዳንድ ነገሮች አሉ። በእነዛ ጊዜ እኔም ነገ ይደርስብኛል እኮ ብሎ ህሊናውን የሚጠቀም ህሊናውን ለመልካም ነገር ለጥሩ ነገር የሚያዘጋጅ ያዘጋጅና የሚጠቀም ሰው መሆን መቻል አለበት። ህሊና ካለው ሰው ለመካድም ክፉ ነገር ለማድረግም ለጥፋትም በቃ ለሁሉ ነገሮች አይቸኩልም። ምክንያቱም ህሊናውን ስለሚጠቀም። ህሊና ያለው ሰው ይካዳል እንጂ አይክድም። ህሊና ያለው ሰው ይጭበረበራል እንጂ አያጭበረብርም። ህሊና ያለው ሰው ሰዎችን ይጠብቃል፣ ሰዎችን እስከ መጨረሻው ጸንቶ ይቆያል እንጂ ቃሉን በፍጹም አይሽርም። ህሊና ያለው ሰው አንዱ የመጀመሪያው ህሊናው ይሄ ነው። የመጀመሪያው መስፈርት።
ሁለተኛው መስፈርት ደግሞ ሰውን ያፍራል ወይ ነው። እንግዲህ ማህበረሰብ አለ፣ የማህበረሰብ ህጎች አሉ፣ በማህበረሰቡ የተከለከሉ ነገሮች አሉ። እነዚህን የተከለከሉ ነገሮች ለማድረግ ወይም እነዚህን የተከለከሉ ነገሮች ለመፈጸም ሲያስብ ሰው ምን ይለኝ ይላል ወይ ነው። በትክክልም ሰው ምን ይለኝ ይላል ወይ? ሰው ምን ይለኛል የሚል ሰው ቢያንስ ሰውን ፈርቶ ከኃጢአት ሊከለከል ይችላል። እግዚአብሔርን እንኳን አንዳንድ ጊዜ ትተነው እግዚአብሔርን ንቀን ልንሰራ እንችላለን። ግን ሰው ያየኛል ብለን የምንተዋቸው ነገሮች አሉ። ሰው ምን ይለኝ ይላል። ለምሳሌ በትዳር ውስጥ ላለመፋታት ወይም ትዳር ውስጥ ሆነው ትዳራቸው ላለመውጣት ከትዳራቸው ችግር ውስጥ ተፈጥሮ ትዳራቸው ውስጥ የሆነ ነገር ለማድረግ ሲያስቡ ኧረ ወዲያ እንዲሁ ሰው ምን ይለኝ ብለው በማሰብ ትዳራቸውን አጽንተው የሚቆዩ አሉ። እስካሁንም 70 ዓመት 80 ዓመት በትዳር የሚቆዩ ሰዎች በአብዛኛው ባይባልም ፈት መባልን በማህበረሰቡ መገለልን ስለሚፈሩና ስለሚጠሉ ነው የደረሱትና ሰውን ማክበር ሰውን መፍራት ሰው ምን ይለኝ ማለት አንዱ እግዚአብሔርን የማወቂያ መስፈርት ነው። ምክንያቱም ሰው ሲፈርድ ሰው ፈረደ ማለት እግዚአብሔር ፈረደ ማለት ስለሆነ ሰው በትክክለኛው መንገድ ሄዶ ከታዘበ እግዚአብሔር ይሰማል። ሰው ካለቀሰ እግዚአብሔር ይሰማል። ስለዚህ የሰውና የእግዚአብሔር ሰው ለእግዚአብሔር እግዚአብሔር ለሰው ያለ ስለሆነ ይሄ ሰው ለእግዚአብሔር ማለት ሰው ለእግዚአብሔር ክብሩ ነው። ከፈጠረው በኋላ ክብሩ ነው። ምክንያቱም እግዚአብሔር ሰውን ፈጥሮ ይህን የመሰለ መልካም ፍጡር አላየሁም ብሏልና መላእክት እንኳን ሰውን አይተው ነው እግዚአብሔር ምን እንደሚመስል ያዩትና ያን ለማለት ነው። ስለዚህ ሰውን ማፈር ይችላል ወይ ወይም ሰውን ያፍራል ወይ የሚሉትን ነገሮች ማጥናት ነው። ሶስተኛውና የመጨረሻው እግዚአብሔርን ይፈራል ወይ ነው። ሰው ምን አባቱ ያገባዋል ወይ ደግሞ የኔን ህሊና ዝም ብለው ምናምን ብሎ የሚያልፍ እንኳን ቢሆን ምን መሆን አለበት? እግዚአብሔርን የሚፈራ ሰው መሆን መቻል አለበት። እግዚአብሔርን የሚፈራ ሰው ህግጋትን ያከብራል፣ ሰውንም ያከብራል፣ ሰውንም ይፈራል ወይም ያፍራል፣ ህሊናውንም በትክክል ያዳምጣል። ስለዚህ እነዚህን ነገሮች ቀስ ብለው በቃለ እግዚአብሔር እየመዘኑ በአገልግሎት እየመዘኑ ከሰው ጋር ሆነው አንድ ላይ እየተባበሩ እነዚህን ነገሮች መጠናናት መቻል አለባቸው። ምንም አይነት በመሃል ጣልቃ የሚገባ ነገር ሳይኖር እሱም ለእግዚአብሔር ያላቸውን ቀረቤታ ለስነ ስርዓት መጠበቃቸውን፣ መንፈሳዊነታቸውን፣ አለባበሳቸውን፣ ሁኔታቸውን በሙሉ በደንብ አጤነው ሊገቡበት የሚችሉ ሰዎች መሆን መቻል አለባቸው። ከዛ በኋላ ነው እንግዲህ ወደ ቃል መግባት መሄድ ያለባቸው። ምክንያቱም እነዚህ ነገሮች ለሷ የማይመቻት ነገር ቢኖር ያን የማይመቻትን ነገር ከወንዱ ማለት ነው የማይመቻት ነገር ካለ ያንን ነገር አይታ የማይለወጥ አይነት ነገር ከሆነ ትታ ሌላ የሚሆናትን ሰው ልፈልግ ትችላለች። ምክንያቱም ቃል አልገባችማ። እሱም ደግሞ የማይሆን ነገር ካላት እሷ የማይሆን ነገር የምታረግ ከሆነ ከሷ ትቶ ከሷ ወጥቶ ሌላ የምትሆነውን ሴት ሊፈልግ ይችላል። ለምን? ቃል አልገባምና። ቃል ከገቡ በኋላ ግን እንዲህ አይነት ነገር የለም። አብዛኛው ትዳር መቋሰል የሚሆነው፣ አብዛኛው ትዳር እርስ በርስ መናቆር ያለበት የሚሆነው፣ አብዛኛው ትዳር በቤተሰብ በዛ እየተገባ የሚሸረሸረው ለምንድን ነው? መጀመሪያ ባለመተዋወቅ፣ መጀመሪያ ባለመጠናናት፣ መጀመሪያ እርስ በርሳቸው ያላቸውን ሁኔታ ባለመለየት ድንገት ቃል ስለገቡ በገቡት ቃል መሰረት ግዴታ ቃላቸውን ላለመሻር ወደ ትዳሩ ውስጥ ይገቡና ትዳሩ እሳት ሆኖባቸው መድረሻቸውን ያጣሉ። ወይም እሷ ለሱ የማትመች ትሆናል፣ እሱ ለሷ የማይመች ይሆናል። ወይም ዝም ብለው እለቱን ቶሎ ቃል ኪዳን ስለሚገባቡ የሷ ባህሪ የሱ ባህሪ ስለማይታይና ስለማይጠና ለተወሰነ ጊዜ ባህሪውን ይደብቃል፣ እሱም ደህና ሰው ለመምሰል፣ እሷም ደግሞ ለተወሰነ ጊዜ ባህሪዋን ትደብቃለች ደህና ሴት ለመምሰል። በስተመጨረሻ ደህና ሰው መስለው ግን ኋላ ላይ ምናቸው ይገለጣል? ጉዳቸው ይገለጣል። ያ ማለት በትዳሩ እውነተኛ ባህሪ ይገለጥና እሷም ሌላ እሱም ሌላ ሰው። ከዛ በኋላ በመጠናናት ጊዜ በጓደኝነት ጊዜ የነበረው ሰው አይደለም እኮ እሱ። እሷ በጓደኝነት ጊዜ በመጠናናት ጊዜ የነበረችው ሴት አይደለችም። ፍጹም ተለውጣለች፣ ፍጹም ተለውጧል እየተባለ ወደ ሌላ ነገር ውስጥ ይገባሉ እና ትዳሩም መልካም ሳይሆን ይቀራል። ብዙ ፈተናዎች የሚያጋጥሙት ትዳር ይሆናል። ይሄ ምንድነው የሚያመጣው? ቀድሞ ሳይተዋወቁና ሳይጠናኑ ቃል መግባት የሚያመጣው መዘዝ ነው። ስለዚህ ቃል ቀላል ነገር አይደለም። ቃል ከባድ ነገር ነው። ወዲያው ጓደኛ እንዲሆኑ ቃል መግባት፣ ጓደኛ እንዲሆኑ ወዲያው መቁረብ፣ ጓደኛ እንዲሆኑ ወዲያው የማተሳሰሪያ ነገር መስቀል መምታት፣ ወዲያውኑ በንስሐ አባት አማካኝነት ቃል አገባቡን ማለት፣ ወዲያውኑ ቃል እንደተገባቡ ወደ ሌላ ግንኙነት ውስጥ መግባት በህይወት ውስጥ ትልቅ አደጋ ይፈጥራል። እግዚአብሔር የሚቀድሰው እግዚአብሔር የሚወደው
እግዚአብሔር የባረከው ትዳር እንዲሆን መደረግ ያለበት ሰውየውን እስከ ልክ ማወቅ፣ ሴትዮዋን እስከ ልክ ማወቅና ከተዋወቁ በኋላ እርስ በርስ ቃል መገባባት፣ ቃል ከተገባቡ በኋላ ደግሞ ብዙ ሳይቆዩ መጋባት ነው። ቃል ከተገባቡ በኋላ ብዙ መቆየት በመሃል ብዙ ፈተናዎች ወደ ውስጥ እንዲገቡ ስለሚያደርግ እርስ በርስ መለያየትን ሊፈጥር ስለሚችል ምን ያስፈልጋል? እርስ በርስ ቃል ከተገባቡ በኋላ የትዳሩን ጊዜ ማሳጠርና ወደ ትዳር መግባትን ይጠይቃል። ስለዚህ ቃል መግባት የዚህን ያህል ክብደት ያለው ነገር ነው። ቶሎ ሊደረግ የማይገባ በቀስታ ሊደረግ የሚገባ ነገር ነው። ስለዚህ ቃል መግባት ዛሬ ቃል መግባት እንዴት ነው? ቃል የሚገባው እንዴት ነው? ለምንድን ነው? በምንድን ነው ቃል የሚገባውስ? መግባት ያለብንስ መቼ ነው? ቃል መግባትስ መሆን ያለበት እንዴት ነው? የቃልስ ክብደትና ቅለቱ ምን ያክል ነው የሚለውን ነገር ወደ እናንተ አደረስኩላችሁ። እስካሁን ድረስ አብራችሁ ስለቆያችሁ ስለተከታተላችሁኝ ከልብ አመሰግናለሁ። ሌላ ጊዜ እሁድ ዘወትር እንዲህ አይነት አዳዲስ ጉዳዮችን ወደ እናንተ የማደርስ ነው የሚሆነው። እነዚህን ጉዳዮች ወደ እናንተ ሳደርስ እናንተ ደግሞ ለሌሎች የደረሳችሁ ወደ ሌሎች እንዲደርሱ እያደረጋችሁ አብረን እንድንቆይ በጣም በርካታ ከጓደኝነት እስከ ጋብቻ፣ ከጋብቻ እስከ ትዳር፣ ከትዳር እስከ መጨረሻው ያሉትን በትዳር ውስጥ ካሉ ፈተናዎች የምንነጋገርበት መሰናዶ ይኖረናል ወደፊት። ሌሎች ሰዎችንም እየጋበዝን ወደ እናንተ እናደርሳለን። የዩቲዩብ ቻናላችንን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና ለሌሎች ሸር ማድረጋችሁን አትርሱ። አብራችሁን ስለቆያችሁ በድጋሚ እናመሰግናለን። መልካም ጊዜ